የከበረ ሰላምታችን በእያላችሁበት ይድረሳችሁ ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ረቡዕ የምሽት መረጃዎችን ከዚህ አስከትለን እናሰማለን። ዋና ዋናዎቹን በማስታወቅ እንጀምራለን። ሌተናል ጄኔራል ታደሰ ወረደ በአፋጣኝ ከመቀለ አዲስ አበባ ገብተዋል። ከፌዴራል አመራሮች ጋር ለመምከር ነው። በ4 ኪሎ የተደረገላቸውን ጥሪ ተከትሎ ጄኔራሉ አዲስ አበባ የገቡት። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ነገር ተከትለው ሳውዲ የገቡት የሱዳኑ ጄኔራል ከአልጋ ወራሽ መሐመድ ቢን ሳልማንን ጨምሮ ከሳውዲ ከፍተኛ ባለስልጣናት ጋር መክረው ከወጡ በኋላ አንድ ያልጠበቁት እንግዳ ነገር አጋጥሟቸዋል። ጉዳዩ ከትራምፕ ጋር የተያዘ ነው። በዝርዝር እንመለከተዋለን። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ ያደረጉትን ቆይታ አጠናቀው ወደ ቀጣይ የጉብኝት መዳረሻቸው አምርተዋል። ሞዲ ወደ ኦማን ከማቅናታቸው በፊት ዛሬ በፓርላማ ተገኝተው ያሰሙት ንግግር እያነጋገረ ነው። ኢትዮጵያና ህንድን ባመሳሰሉበት ንግግራቸው የአንበሶች ምድር በሆነችው ኢትዮጵያ በመገኘቴ ደስ ይለኛል ብለዋል። የህዝብ ተወካዮች ምክር ቤትን የዲሞክራሲ መቅደስ ቴምፕል ኦፍ ዴሞክራሲ የሚል አገላለጽ መጠቀማቸው በማህበራዊ ትስስር ገጾች መነጋገሪያ ሆነዋል። ጄኔራሉ በወልቃይት ጉዳይ በዛሬው ዕለት ጥብቅ መልእክት አስተላልፈዋል። ጄኔራሉ የደብረጽዮንና ጌታቸው ክፍፍል በወልቃይት ጉዳይ ዋጋ እያስከፈለን ነው ብለዋል። ጄኔራሉ የጌታቸውና ደብረጽዮን ልዩነት ካልተፈታ የወልቃይት ጉዳይ መፍትሄ የለውም ብለዋል። ህዳር 26 ቀን 2018 ዓ.ም ባስቻለው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት አንደኛ ህገ መንግስትና በህገ መንግስቱ ላይ የሚፈጸሙ ወንጀሎች ችሎት ጥፋተኛ በተባሉበት ህገወጥ የጦር መሳሪያ ይዞ የመገኘት ክስ የ7 ዓመታት ከ2 ወራት እስራት እየተበየነባቸው የቀድሞ የሰላም ሚኒስትር ዴኤታ ታዬ ደንዳ በዛሬው ዕለት ችሎት ቀርበው ነበር ተብሏል። አጠር ያለ መረጃ ይዘናል። ኤርትራን ጨምሮ 19 ሀገራት ላይ የተላለፈው የትራምፕ የጉዞ እገዳ ሌሎች ተጨማሪ ሀገራትም ላይ ተጥሏል ተብሏል። የአሜሪካው ፕሬዝዳንት በተጨማሪ ሀገራት ላይ የጉዞ እገዳውን ተግባራዊ ማድረጋቸው ተሰምቷል። በጄኔራሉ ሞት የተነሳው ጥያቄ በኤርትራው ፕሬዝዳንት ኢሳያስ አፈወርቂ ላይ ሌላ ጣጣ አስከትሏል። ከኢትዮጵያ መገንጠል አንስቶ ለ30 ዓመታት ኤርትራን እየመሩ የሚገኙት ኢሳያስ ከአንድ ወር በኋላ 80ኛ ዓመታቸውን ይደፍናሉ። ከኢሳያስ አፈወርቂ በኋላ ኤርትራን በመሪነት ማን ያስተዳድራል? የኤርትራስ ቀጣይ ዕጣ ፈንታ ምን መሳይ ይሆናል? የሚል ጥያቄ ተነስቷል። ይህን ጨምሮ በመግቢያ ያስተዋወቅናችሁን ጉዳዮች ከዚህ በማስከተል በዝርዝር እየነገርን እናቆያችኋለን። አብራችሁን ዝለቁ። ታደሰ ወረደ በአፋጣኝ ወደ 4 ኪሎ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በአፋጣኝ 4 ኪሎ ተጠርተዋል። ከመቀለ አዲስ አበባም ገብተዋል። በዛሬው ዕለት ከመቀለ ወደ አዲስ አበባ ያመሩ መሆናቸውን ከወደ ትግራይ የወጡ መረጃዎች አመላክተዋል። ከሌተናል ጄኔራል ታደሰ ወረደ ጋር አብረው አዲስ አበባ የጊዜያዊ አስተዳደሩ ምክትል ፕሬዝዳንት የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ፣ አቶ ተክላይ ገብረ መድህን መምጣታቸው እየተነገረ ነው። ከዚህ ቀደም በሚደረጉት የአዲስ አበባ ጥሪዎች ከጊዜያዊ አስተዳደሩ ሰዎች ጋር አብረው ሲጓዙ የነበሩት ደብረጽዮን ገብረ ሚካኤል በአሁኑ የ4 ኪሎ ጉዞ አልተካተቱም። በትግራይ በአሁኑ ሰዓት ዘርፈ ብዙ ችግሮች ያሉ መሆኑ እየተሰማ ሲሆን ጄኔራል ታደሰ ሹመቱም የተሰጣቸው ተጠሪነታቸውም ለፌዴራሉ መንግስት በመሆኑ ወደ 4 ኪሎ የማምራታቸው ጉዳይ ከዚሁ ጋር የሚገናኝ ነው። በትግራይ የፌዴራሉ መንግስት የድጎማ በጀት ተቋርጧል። ሸቀጦች በአግባቡ እየገቡ አይደሉም። ከፍተኛ የሆነ የነዳጅ እጥረት አለ። የፕሪቶሪያው ስምምነት ወደ መሬት ሊወርድ አልቻለም የሚሉ ቅሬታዎች ይሰማሉ። በሌላ አቅጣጫ በፌዴራሉ መንግስት በኩል ደግሞ ከውጭ ኃይላት ጋር ግንኙነት የመፍጠር እንቅስቃሴዎች አሉ። ለዳግም ጦርነት የሚታዩ ዝግጅቶችም እየተስተዋሉ ነው የሚል ጠበቅ ያለ ወቀሳ ይቀርባል። በዚህ መሃል ህወሓት ቀደም ብሎ የነበረው የፓርቲው ቅና ቀሪ መሆንና የምርጫው ጊዜ እየተቃረበ መምጣቱ በክልሉ ከባድ ውጥረት እንዳያስከትል አስግቷል። ህወሓት ሌተናል ጄኔራል ታደሰ ወረደ በሚመሩት የትግራይ ጊዜያዊ አስተዳደር ውስጥ ከፍ ያለውን የመንግስትነት ድርሻ ያዘ ሲሆን የቀጣዩን ሀገር አቀፍ ምርጫ በትግራይ መካሄድ አለመካሄድም በተመለከተ ከራሱ የፓርቲው ቅና መመለስ አለመመለስ ጋር ጉዳዩን አያይዞታል። የዛሬ 5 ዓመት ግድም በትግራይ ጦርነቱ ከመቀስቀሱ በፊት ህወሓት ያለ ፌዴራሉ መንግስት እውቅና የራሱን የምርጫ ኮሚሽን አቋቁሞ ደብረጽዮን ርዕሰ መስተዳደር የሆኑበትን ክልላዊ ምርጫ አካሂዶ ነበረም። ሆኖም ጦርነቱ ለ2 ዓመታት ከተካሄደ በኋላ በሁለቱ ተፋላሚ ኃይላት መካከል የፕሪቶሪያው ስምምነት መፈረሙን ተከትሎ በህገወጥ ምርጫ የተቋቋመ ነው የተባለው የትግራይ ክልል ምክር ቤት ፈርሶ በዚያ ምትክ ክልሉ በጊዜያዊ አስተዳደር ሲመራ ቆይቷል። የዚህ ጊዜያዊ አስተዳደር ቆይታ እስከ መጪው ሀገር አቀፍ ምርጫ ድረስ የሚዘልቅ ሲሆን ሀገር አቀፍ ምርጫውን በመጪው ግንቦት ወር ይካሄዳል ተብሏል። ይህንንም ብሔራዊ ምርጫ ቦርድ አስታውቋል። ከዚህ በኋላ የፌዴራሉ መንግስት የሚያውቀው የትግራይ ጊዜያዊ አስተዳደር የሚባል አካል አይኖርም ማለት ነው ምርጫው ከተካሄደም። ሆኖም ህወሓት የአገር አቀፍ ምርጫው በትግራይ ደረጃ መካሄድ አለመካሄዱን በተመለከተ እያንገራገረ ነው። በርካቶች ከዚሁ ጋር በተያያዘ በትግራይ ክልል ሌላ ዙር ጦርነት ሊቀሰቀስ ይችላል የሚል ስጋታቸውን እየተናገሩ ነው።
ትግራይ ማዕከል አድርገው የሚንቀሳቀሱ በርካታ ፓርቲዎችም በመጪው ሀገራዊ ምርጫ ለመሳተፍ የራሳቸውን ዝግጅት እያደረጉ ነው። የቀድሞውን የትግራይ ክልል ጊዜ አስተዳደር ፕሬዝዳንት አቶ ጌታቸው ረዳን በመተካት የጊዜ አስተዳደሩ ፕሬዝዳንት የሆኑት ሌተናል ጄኔራል ታደሰ ወረደ በዛሬው ዕለት ወደ 4 ኪሎ የተጠሩት አሁን ያለው የትግራይ ፖለቲካ ከፍ ያለ ውጥረት ውስጥ በገባበት ሁናቴ ነው። የአዲስ አበባው ውይይት ምን አይነት ውጤት ይኖረዋል የሚለውን በተመለከተ አዳዲስ መረጃዎች ከዚህ በኋላ የሚወጡ ይሆናል። የጄኔራል ታደሰ ወረደን ጽህፈት ቤት ዋቢ ያደረገው የትግራይ ቴሌቪዥን ዘገባ የትግራይ ክልል ጊዜ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በአጠቃላይ ጉዳዮች ከፌደራል መንግስት ጋር ለመምከር በዛሬው ዕለት ወደ አዲስ አበባ አቅንተዋል ብሏል። የኢሳያስ መጨረሻና የኤርትራ ሰራዊት በጄኔራሉ ሞት ጉዳይ ተነሳው ጥያቄ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር የሚያያዝ ሆኗል። ከኢትዮጵያ መገንጠል አንስቶ ለ30 ዓመታት ኤርትራን እየመሩ የሚገኙት ኢሳያስ ከአንድ ወር በኋላ 80ኛ ዓመታቸውን ይደፍናሉ። ከኢሳያስ አፈወርቂ በኋላ ኤርትራን በመሪነት ማን ያስተዳድራል? የኤርትራ ቀጣይ ዕጣ ፈንታስ እንዴት ይሆናል? የሚል ጥያቄ የተነሳ ነው። በዚህ ጉዳይ ዙሪያ ሰፊ ዘገባ ያስነበበው እንግሊዛዊ ጋዜጠኛ ማርቲን ፕላውት ኢሳያስ እንደ ሰው ኖረው ማለፋቸው አይቀሬ ነው፣ በእድሜያቸው መግፋት ጉዳይ ላይ ትኩረት አድርጎ ሐሳቡን አጋርቷል። ኤርትራ በዓለም ካሉት ሀገራት ዝግ መሆናቸው ከሚነገርላቸው ተርታ የምትሰለፍ ሲሆን ይኸው ዘገባም ይህንን በማስታከክ ከአስመራ መረጃ ማስተላለፍ እንደማይቻል አክሏል። እንደ ዘገባው ኤርትራ ነጻ ፕሬስ የላትም፣ ፓርላማ የላትም፣ ነጻ የዳኝነት ስርዓት የላትም፣ የሚሰራም ህገ መንግስት የላትም፣ በአንድ ሰው ብቻ የሚመራ መንግስት ነው ያላት ብሏል። እንደ ፈረንጆቹ አቆጣጠር በ1946 በቀድሞ የእንግሊዝ አስተዳደር ስር በአስመራ የተወለዱት ኢሳያስ አፈወርቂ ከአንድ ወር ከ15 ቀናት በኋላ 80 ዓመት ይሞላቸዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በጡረታ ከስልጣን የመገለል ምልክት አላሳዩም ሲል የጠቀሰው ዘገባው እንደ ብዙዎቹ የአፍሪካ መሪዎች በስልጣን ላይ የማለፋቸው ዕድል ሰፊ ነው ብሏል። ከቻይና የተማሩትን የኮሚዩኒዝም ስርዓት ይዘው እየተጓዙ የሚገኙት ፕሬዝዳንቱ በተለያዩ ጊዜያት ከጎረቤት ሀገራት ጋር ጦር ሲማዘዙ ቢቆዩም ኤርትራ በአንጻራዊ ሰላም ላይ ትገኛለች። ኢሳያስ በአስተዳደር ዘመናቸው ከሱዳን፣ የመን፣ ኮንጎ፣ ሶማሊያ፣ ጅቡቲ ጋር መዋጋታቸውን የጠቀሰው ዘገባው ከኢትዮጵያ ጋር በተደጋጋሚ ውጊያ ውስጥ መቆየታቸውን አንስቷል። የኤርትራ ማህበረሰብ እስር ቤት ውስጥ የሚኖር ነው ሲል የገለጸው ዘገባው ይህንንም ሲያስረዳ ነጻ የዳኝነት አካል ከሌለ፣ በዘፈቀደ ስርዓት ላይ ይግባኝ የመጠየቅ መብት ከሌለ ኤርትራን እንደ ማህበረሰብ እስር ቤት መግለጽ ከእውነታ የራቅ አይደለም ይላል። የካርታ መረጃና የአምነስቲ ሪፖርትን ዋቢ በማድረግ በኤርትራ የተለያዩ አካባቢዎች በእስር ላይ የሚገኙ በርካታ ዜጎችን ጠቅሷል። እስረኞቹም አብዛኞቹ ልዩ የፖለቲካ አመለካከት ያላቸው ቢሆንም ከፕሬዝዳንቱ ያስተምሩት አቅጣጫዎች ተንቀሳቅሰዋል በሚል የሃይማኖት አባቶች በእስሩ ላይ ይገኙበታል ተብሏል። የኢኮኖሚ እድገት በሌለበት በሀገሪቱ ከሚማቀቀው ከ4.5 ሚሊዮን የኤርትራ ህዝብ አብዛኛው በስደት ሀገር ጥሎ እንደሚሸሽ የተመድ ሪፖርትን ዋቢ አድርጓል ዘገባው። የኢሳያስ ሌጋሲ ምን ይሆን ሲል የጠየቀው ማርቲን ፕላውት የኤርትራ ጦር በአሁኑ ጊዜ ለፕሬዝዳንቱ ታማኝ በመሆን ፕሬዝዳንቱ በስልጣን ላይ እንደሚገኙ ገልጿል። ሰራዊቱ ከ2013 የመፈንቅለ መንግስት ሙከራ ፎርቶ ሙትኒ በኋላ ለኢሳያስ ታምኖ ነው የቆየ ያለ ሲሆን ኢሳያስ ከፍተኛ ወታደራዊ መኮንኖችን ደጋግመው ከአንዱ እዝ ወደ ሌላ እዝ በማዛወር ጦሩ ጥያቄ እንዳያነሳ ማድረግ መቻላቸውን የጠቀሰ ሲሆን ፕሬዝዳንቱ ሲሞቱ ግን ሀገሪቱን ለመቆጣጠር የሚያስችል ብቸኛው ተቋም ሰራዊቱ ነው ይላል። የሰራዊቱ አመራሮች አንድ ሆነው ሊቀጥሉ ወይንም በከፍተኛ መኮንኖች አለመግባባት ሊፈጠርና የኃይል እርምጃ ሊወስዱ እንደሚችሉም ግምቱን አስፍሯል። የኤርትራ ጦር ኃይል ወደ አመራር ከመጣ በኋላ በ30 ዓመታቱ የኢሳያስ አስተዳደር ክፉኛ የተጎዳውን ህዝብ እንዴት መልሶ መገንባት እንደሚችሉ ለመተንበይ አስቸጋሪ ነው ብሎታል ጸሐፊው። ጄኔራሉ ያልጠበቁት እንግዳም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ነገር ተከትለው ሳዑዲ የገቡት የሱዳኑ ጄኔራል ከአልጋ ወራሽ መሐመድ ቢን ሳልማንን ጨምሮ ከሳዑዲ ከፍተኛ ባለስልጣናት ጋር መክረው ከወጡ በኋላ አንድ ያልጠበቁት እንግዳ አጋጥሟቸዋል። እንግዳው የትራምፕ መልእክተኛና በአፍሪካ ቀንድ ጉዳዮች ቁልፍ ሰው ናቸው። የሱዳን ወታደራዊ መሪ የሆኑት ሌተናል ጄኔራል አብዱልፋታህ አልቡርሃን በፖርት ሱዳን ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ከመከሩ በኋላ ወደ ሳዑዲ አቅንተዋል። የኤርትራው ፕሬዝዳንት እንዲሁ ከጄኔራሉ ምክር በኋላ ሳዑዲ ቆይተው ተመልሰዋል። አልቡርሃን በዚህ ሳምንት መጀመሪያ እንዲሁ ወደ ሳዑዲ አቅንተዋል። በዚያም አልጋ ወራሽ መሐመድ ቢን ሳልማንን ጨምሮ ከሀገሬው ከፍተኛ ባለስልጣናት ጋር መክረዋል። ይሁንና ይህንን ውይይት አድርገው ከወጡ በኋላ አንድ ያልጠበቁት እንግዳ አጋጥሟቸዋል። ሱዳን ትሪቢዩን እንደዘገበው በሪያድ የጠበቋቸው የፕሬዝዳንት ትራምፕ የአፍሪካና የመካከለኛው ምስራቅ ከፍተኛ አማካሪ የሆኑት ማሳድ ቦሎስ ናቸው። አልቡርሃን ከጥቂት ሳምንታት በፊት በሰጡት መግለጫ ማሳድ የሱዳንን ቀውስ እያባባሰ ነው፣ እጁን ከሱዳን ላይ ያንሳ የሚል ጠንከር ያለ መልእክት አስተላልፈዋል። ነገር ግን በሪያድ ከማሳድ ቦሎስ ጋር ተገናኝተው ለመነጋገር መገደዳቸውን ዘገባው አስነብቧል። ዲፕሎማቲክ ምንጮቹን ዋቢ ያደረገው ዘገባው አልቡርሃን ከማሳድ ጋር ያደረጉት ውይይት ከፍተኛ የሰብአዊነት ቀውስ ባለባቸው ዳርፉርና ኮርዶፋን ግዛቶች እርዳታ በሚደርስበት ሁናቴ ላይ ያተኮረ ነው ብሎታል።
እነዚህ ሁለት ግዛቶች አሁን በተቀናቃኙ ፈጥኖ ደራሽ ኃይል ቁጥጥር ስር ቢሆኑም አሜሪካና አውሮፓ ህብረት ሰብአዊ እርዳታ ማስገባት ጀምረዋል። የሱዳን ጦር መሪው ጄኔራል አብዱል ፋታህ አልቡርሃን በውጭ ጉዳይ ሚኒስትራቸው በኩል በወጣ መግለጫ ጦርነቱ እንዲያበቃና ሰላም እንዲመጣ ከፕሬዚደንት ትራምፕ ከውጭ ጉዳይ ኃላፊው ማርክ ሩቢዮና ከትራምፕ የቀጠናው ልዩ መልእክተኛ ማሳድ ቦሎስ ጋር ለመስራት ዝግጁ መሆናቸውን ገልጸዋል። በነ ደብረ ጽዮንና ጌታቸው ጠብ ወልቃይትን አጥተናል። ጄኔራሉም በትግራይ በተካሄደው ደም አፋሳሽ ጦርነት ምክንያት በአጠቃላይ የትግራይ ህዝብ መከራ ያየ ሲሆን ከወልቃይት የተፈናቀሉ ወገኖች ከ4 ዓመታት በላይ በማያቋርጥ ስቃይ ላይ ናቸው ሲል በሌተናል ጄኔራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር በዛሬው ዕለት መግለጫ አውጥቷል። ጦርነቱን ለማስቆም የሰላም ስምምነት መፈረሙ እፎይታ ቢኖረውም ከወልቃይት የተፈናቀሉት ወገኖች ላይ ጨለማው ገና አላለፈም ሲል የክልሉ ኮሚዩኒኬሽን ገጽ መግለጫ ያመላክታል። ከመኖሪያ ቤታቸው ተፈናቅለው በፕላስቲክና በተቀደደ ድንኳን ውስጥ ለ5 ዓመታት ያህል እየኖሩ ያሉ ወገኖች ስቃይ ከዕለት ዕለት እየከፋ ነው ብለዋል። የፕሪቶሪያው ስምምነት በወልቃይት የሚገኙ ተፈናቃዮች ትልቅ ተስፋን ሰጥቶ የነበረ በሕገ መንግስቱ መሰረት የትግራይ ክልል ቦታዎች ወደ ነበሩበት መመለስ አለባቸው የሚል ትልቅ ነጥብ ይዟል ሲል ገልጿል። ተፈናቃዮች ወደ ቤታቸው እንደሚመለሱ ለዓመታት ቃል ሲገባ ቆይቷል። የተገባው ቃል ሳይፈጸም ተፈናቃዮቹ በመጠለያ ውስጥ ሆነው በበሽታና በረሃብ ምክንያት እየተሰቃዩ ከመሆኑም በላይ በአሳዛኝ ሁኔታ በጫካ ወሬ ጭምር እየተበሉ ነው ብሏል። ተፈናቃዮች ወደ መደበኛ ቦታቸው የማይመለሱበትና የተሻለ ኑሮ የማይመሩበት ሁለት ዋና ዋና ምክንያቶች አሉ ያለው ይኸው መግለጫ የመጀመሪያውና ዋነኛው የፌደራሉ መንግስት ተነሳሽነት አለመኖር ነው ሲል ይከሳል። የፌደራሉ መንግስት ሕገ መንግስታዊ ስርዓቱን የማክበር ግዴታውን ወደ ጎን ብሎታል ያለ ሲሆን የፌደራሉ መንግስት በህወሓት ጉዳይ ፖለቲካዊ ውሳኔ ለመስጠትና ስምምነቱን ገቢር ለማድረግ አልፈለገም ብሏል። ሁለተኛውና በጣም የሚያሳዝነው በትግራይ ፖለቲከኞች መካከል የተፈጠረው አለመግባባት ነው ያለ ሲሆን የትግራይ ፖለቲከኞችና ሊቃን ፉክክርና የውስጥ ግጭት በወልቃይት ጉዳይ ዋጋ እያስከፈለን ነው ብሏል። የትግራይ ፖለቲከኞችና ሊቃን ከፉክክር ይልቅ የህዝብን ደህንነት ግምት ውስጥ ማስገባት ነበረባቸው ያለ ሲሆን አክል አድርጎም ፖለቲከኞችና ሊቃን መግባባት ላይ አለመድረሳቸውና የተፈናቃዮችን ጉዳይ በፕሪቶሪያው ስምምነት መሰረት ለመፍታት በጋራ መስራት ባለመቻላቸው የትግራይን ህዝብ አጠቃላይ ተስፋ በሚያስቆርጥ ሁናቴ ላይ እንዲገኝ ምክንያት ሆኗል ብሏል። በዚህ መሃል መፍትሄ ያጣው የወልቃይት ጉዳይ ታሪካዊ ስህተት ሆኗል ሲል አጽንኦት ሰጥቷል። የፌደራሉ መንግስት ኃላፊነቱን ይወጣ፣ ልዩነት ውስጥ የሚገኙ ፖለቲከኞች በጋራ ይስሩ፣ ዓለም አቀፍ ማህበረሰብ የሰላም ስምምነቱ ተፈጻሚ እንዲሆን ጫና ያድርግ ብሏል። ይህ በዚህ እንዳለ ከዚህ ቀደም በነ ኮሎኔል ደመቀ ዘውዱ የሚመራው የአማራ ክልል የወልቃይት አስተዳደር በአማራ ነጻነታችንን አሳልፈን አንሰጥም ሲል ማሳሰቢያ መስጠቱ ይታወቃል። አስተዳደሩ እየተንቀሳቀሰ የሚገኘው በሕገ መንግስቱ መሰረት መሆኑን ገልጿል። የተፈናቃዮችን ጉዳይ በሕግ አግባብ ብቻ መፈታት አለበት ሲል አቋም ይዟል። የአንበሶች ምድር በሆነችው ኢትዮጵያ በመገኘቴ ደስተኛ ነኝ። የህንዱ ጠቅላይ ሚኒስትር የናሬንድራ ሞዲ አነጋጋሪው የፓርላማ መልእክት። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ ያደረጉትን ቆይታ አጠናቀው ወደ ቀጣይ የጉብኝት መዳረሻቸው ኦማን አምርተዋል። ጠቅላይ ሚኒስትሩ በኢትዮጵያ የነበራቸውን ቆይታ የሚገልጽ ጽሑፍ ከ105 ሚሊዮን በላይ ተከታይ ባለው የኤክስ ገጻቸው በአማርኛ ቋንቋ አስተላልፈዋል። የህንድና ኢትዮጵያን ትስስር ወደ ስትራቴጂያዊ አጋርነት ከፍ ለማድረግ ወስነናል ብለዋል። ሁለቱ ሀገራት በሶስት ቁልፍ ጉዳዮች ላይ ማለትም በምግብ ዋስትና፣ በጤና ደህንነት፣ በዘላቂ ግብርና፣ በተፈጥሮ እርሻና በግብርና ቴክኖሎጂ በትብብር ለመስራት የአቅም ግንባታን ትብብር ደግሞ በሰው ሰራሽ አስተውሎት ውስጥ አዳዲስ ፕሮግራሞችን ለማስተዋወቅ የተማሪዎችን ነጻ የትምህርት ዕድል ጨምሮ በእጥፍ ለማሳደግ መወሰኑን ተናግረዋል። ሁለቱ ሀገራት በዲጂታል የህዝብ መሰረተ ልማት ዲፒአይ ላይ በስፋት አብረው እንደሚሰሩም ገልጸዋል። ዛሬ ጠዋት በህዝብ ተወካዮች ምክር ቤትና በፌዴሬሽን ምክር ቤት የጋራ ስብሰባ ላይ ተገኝተው ንግግር ያሰሙ ሲሆን የአንበሶች ምድር በሆነችው ኢትዮጵያ በመገኘቴ ደስተኛ ነኝ ብለዋል። ሀገሬ እንዳለው ተሰምቶኛል፣ ምክንያቱም የኔ መነሻ የሆነው የህንድ ጉጅራት ክልል በተመሳሳይ የአንበሶች ምድር ነው ብለዋል። ኢትዮጵያ በሰው ልጅ ታሪክ ጥንታዊት ሀገር ነች ሲሉ የገለጹት ናሬንድራ ሞዲ በህዝብ ተወካዮች ምክር ቤት ተገኝተው ባደረጉት ንግግር ኢትዮጵያና ህንድ ፍትሐዊነትና እኩልነት የተረጋገጠባት ዓለምን ለመገንባት በአንድነት መቆማቸውን ገልጸዋል። የደቡቡ ዓለም በማንም ላይ የሚነሳ ሳይሆን ለሁሉም የሚቆም ነው። ፍላጎታችን ፍትሐዊ ልማትና የቴክኖሎጂ ተደራሽነት ሉዓላዊነት የተከበረባት ዓለምን መገንባት ነው። ህንድና ኢትዮጵያም ይህን ራዕይ ይጋራሉ ብለዋል። ብሪክስ ባለፈው ዓመት ኢትዮጵያን የጥምረቱ ሙሉ አባል በማድረግ ታሪካዊ እርምጃ ማስመዝገቡን ያስታውሱት ጠቅላይ ሚኒስትሩ ዓለም አሁን ያለችበትን ነባራዊ እውነት ከግምት ያስገባ የውሳኔ አሰጣጥ ስነ ስርዓት ያስፈልጋታል ብለዋል። ህንድና ኢትዮጵያ ዲፕሎማቲክ አጋሮች ብቻ አይደሉም፣ በስልጣኔ ወንድማማቾች ናቸው ያሉት ጠቅላይ ሚኒስትሩ ህንድና ኢትዮጵያን ያመሳስላሉ ያሏቸውን ነገሮች ዘርዝረዋል። የብሔራዊ መዝሙር ጉዳይን አንስተው የህንዱ ብሔራዊ መዝሙርና ኢትዮጵያ ብሔራዊ መዝሙር ሀገርን እንደ እናት አድርጎ እናት ሀገራችን እያለ የሚጠራና የሚመስል ነው ብለውታል። ስለ አንበሳም አንስተዋል። በፓርላማ ንግግራቸው ለዓለም አቀፉ ማህበረሰብ መልእክት ያስተላለፉ ሲሆን
የተባበሩት መንግስታት ድርጅት ለውጥ እንደሚያስፈልገው ከሁለተኛው የዓለም ጦርነት ወዲህ ያለውን መዋቅሩን መቀየር እንደሚገባው አሳስበዋል። የዛሬው የአቶ ታዬ ደንደዓ ችሎት ህዳር 26 ቀን 2018 ዓ.ም ባስቻለው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት አንደኛ ህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ጥፋተኛ በተባሉበት ህገወጥ የጦር መሳሪያ ይዞ የመገኘት ክስ የ7 ዓመታት ከ2 ወራት እስራት የተበየነባቸው የቀድሞ የሰላም ሚኒስትር ዴኤታ ታዬ ደንደዓ በዛሬው ዕለት ችሎት ቀርበዋል። አቶ ታዬ የ7 ዓመታት እስራት የተፈረደባቸው ከቀረቡባቸው ክሶች መካከል በአንደኛው ሲሆን ከሳምንት በፊት 3 ተጨማሪ ክሶች ቀርቦባቸዋል። ጠበቃቸው አቶ አበራ በወቅቱ ለቢቢሲ እንደተናገሩት ሶስቱ ክሶች ሁከትና ብጥብጥ ማስነሳት፣ በህግ የተመረጠ መንግስትን በኃይል ለመናድ መሞከር፣ በመከላከያ ሰራዊት ላይ ሐሰተኛና የሚያደናግር መረጃ መንዛትና ሀገርን የመድፈር ወንጀል መሆናቸውን ገልጸዋል። በዚሁ መሰረት በዛሬው ችሎት አቶ ታዬ ለታህሳስ 22 ቀን 2018 ዓ.ም ተለዋጭ ቀጠሮ ተሰጥቷቸዋል። የአቶ ታዬ ደንደዓ አዳዲስ ክሶች ለመበየን ከፍተኛ ፍርድ ቤቱ ለታህሳስ 22 ተለዋጭ ቀጠሮ መስጠቱን ጠበቃቸው አበራ ንጉስ መረጃውን ነግረውኛል ሲል አዲስ ማለዳ ዘግቧል። ትራምፕ ተጨማሪ ሀገራትን አገዱ። ኤርትራን ጨምሮ 19 ሀገራት ላይ የተላለፈው የትራምፕ የጉዞ እገዳ ሌሎች ተጨማሪ ሀገራትም ላይ እንደተላለፈ ተሰምቷል። የአሜሪካው ፕሬዝዳንት ትራምፕ በተጨማሪ ሀገራት ላይ የጉዞ እገዳ ጥለዋል። ትራምፕ ወደ አሜሪካ የሚደረጉ የጉዞ ገደቦችን በከፍተኛ ሁኔታ የሚያሰፋ አዲስ አዋጅ ትናንት ማክሰኞ ዕለት ፈርመዋል። በዚህ መሰረት ቀደም ሲል 19 የነበሩት ሙሉ ወይንም ከፊል የጉዞ እገዳ የተጣለባቸው ሀገራት ወደ 39 ከፍ ብለዋል። ዋይት ሃውስ እንደገለጸው እርምጃው የተወሰደው ዝርዝር ውስጥ የተካተቱት ሀገራት ተጓዦችን በመለየትና መረጃን በማጋራት ረገድ ከፍተኛ የደህንነት ጉድለት ስለታየባቸው ነው። ወደ ዩናይትድ ስቴትስ ለመግባት ከፊል የቪዛ እገዳ የተጣለባቸው የአፍሪካ ሀገራት ናይጄሪያ፣ ታንዛኒያን ጨምሮ ቡሩንዲ፣ ጋምቢያ፣ ማላዊ፣ ሴኔጋል፣ ጋቦን፣ ዛምቢያና ዚምባብዌ ናቸው። የመግቢያ እገዳ የተጣለባቸው ማለትም ሙሉ ለሙሉ እገዳ የተጣለባቸው ደግሞ ቡርኪና ፋሶ፣ ኒጀር፣ ማሊ፣ ሴራሊዮን፣ ደቡብ ሱዳን፣ ኤርትራ፣ ሱዳን፣ ኮንጎ ሪፐብሊክና ሶማሊያ ናቸው። ዋሽንግተን ላይ የሚገኘው የአሜሪካ መንግስት እንደገለጸው የእገዳው ውሳኔ በጸጥታ ጉዳዮች፣ በቪዛ መረጃ መዛባት፣ ማጣራትና መረጃ መጋራት ላይ ባሉ ክፍተቶች ምክንያት ነው። ትራምፕ ተከታታይ ጥብቅ እርምጃ በመውሰድ ላይ የሚገኙት በዋሽንግተን ዲሲ አንድ የብሔራዊ ጥበቃ አባል በአፍጋኒስታን ተወላጅ መገደሉን ተከትሎ የኢሚግሬሽን ቁጥጥሩን ለማጠናከር በሚያደርጉት ጥረት አካል ነው። ትራምፕ ከጉዞ እገዳው በተጨማሪ ጥገኝነት ጥያቄዎችን ማገዳቸውንና የተጀመረው መጠነ ሰፊ ስደተኞችን የማስወጣት ዘመቻ አጠናክረው እንደሚቀጥሉ ተናግረዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።